ኢንቨስተሮች ሊወስዱብን የነበረው መሬት ወደ 450 ሺህ ብር ከፍለው ያ ቦታ ለገዳሙ እንዲሆን አድርገውልናል። እናቶች በተመደቡበት የሥራ ዘርፍ እየሄዱ የጸሎት ሰዓት ሲደወል ወደ ጸሎት፣ የሥራ ሰዓት ሲደወል ወደ ሥራ እያሉ በዚህ መልኩ ነው ስራውን የምንውለው ማለት ነው። በተለይ የማታውን ጸሎት ከእናቶች ጋር ይሳተፋሉ። ቀጣይ ላይ ደግሞ ግራጁዌሽን ታደርጉ መተናያችኋለን። ትልቁ ነገር ነገ የቤተ ክርስቲያን ደግሞ ተረካቢ ትሆናላችሁ። አንደኛው የዓለም ጦርነት ሲጠናቀቅ በብዙ የአውሮፓ ሀገራት ከፍተኛ ረሃብ፣ እርዛት፣ በሽታ፣ ቤት አልባ ሆኖ በየሜዳው መኖር ውጤቱ ሆነ። ታዲያ የዓለም ነገሥት ኅብረት ችግሩን ለመቅረፍ የተሻለውን ሲያደርግ በምድር ላይ ሰላማዊ ወንጌልን ይዛ ስለ ሰላም፣ የጦርነት ምክንያት ስለሆነ የፍትህ መዛባት ፍትህ ይስፈን ብላ ልታስተምር የሚገባ ቤተ ክርስቲያን በልዩ ልዩ አጀንዳዎች ከአንድ ወደ ብዙ ጎራ ተከፍላ ችግሩን ልትቀርፍ ቀርቶ የችግሩን ገፈትና ተላ አብራ ከማህበረሰቡ ጋር ቀማሽ ሆና ነበር። ይህን ሁኔታ ያዩ የተለያዩ አብያተ ክርስቲያናት መሪዎች መሠረታዊ የሆኑ ልዩነታችንን አስቀምጠን ለሰው ልጅ በምድር ላይ የተፈቀደለትን ዘመን ፍትህ፣ ሰላም፣ በረከትን በማጣት እንዳይኖር በጋራ ሆነን ኃላፊነታችንን እንወጣ በማለት የዓለም አብያተ ክርስቲያናት ማህበርን መሰረቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም አብያተ ክርስቲያናት ኅብረትን ከመስራቾቹ አንዷ ሆና የመሰረተች ሲሆን በ1962 ጄኔቫ ላይ በተደረገው ጉባኤ የአብያተ ክርስቲያናት የልማት ኮሚሽን እንዲቋቋም ወስኖ በ1963 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘጋጅነት የኢትዮጵያ ቤተክርስቲያን በልማት ተካፋይነት በሚል ርዕስ ጉባኤ ተዘጋጅቶ እንደነበረ 50 የልማትና በጎ ሥራ ዓመታት በሚል ርዕስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ያዘጋጀው መጽሐፍ በገጽ 36 ላይ መዝግቦት ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በ50 ዓመታት የልማት ጉዞ በሀገራችን ካሉ በጎ አድራጎት ድርጅቶች የተሻለ ሥራን በመስራት በሀገር መሪዎችና የውጭ ለጋሾች ሳይቀር ብዙ ጊዜ ሽልማትን አግኝቷል። አሁን ላይ ከ60 በላይ የልማት መርሃ ግብራትን ዘርግቶ ዘርፈ ብዙ ሥራዎችን እየሰራ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በቅርቡ በሰበታ ጌቴሰማኒ ቤተ ደናግል ጠባባት ገዳም በመገኘት ለተማሪዎች የኮምፒውተርና ልዩ ልዩ የትምህርት መማሪያ ንዋያትን በብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ የቤቶችና ሕንፃዎች አስተዳደር የልማት ድርጅት የበላይ ኃላፊ ለግሰዋል። በዚህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር ይልቃል ሽፈራው ለተማሪዎቹ የሚከተለውን ብለዋል። ልጆች እንዴት አደራችሁ? አሜን። አምላካችን ስም በሁላችን አንደበት የተመሰገነ ይሁን። ይህን ኮምፒውተር እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ወደፊት ዩኒቨርሲቲ በምትገቡበት ሰዓትም ለኮምፒውተር እንግዳ እንዳትሆኑ፣ አዲስ እንዳትሆኑ ተገዝቶ የተሰጣችሁ ነው። ይሄ ብቻ አይደለም፣ ደብተርም እስክሪፕቶዎችም አሉ። ትልቁ ነገር ነገ የቤተ ክርስቲያን ደግሞ ተረካቢ ትሆናላችሁ። እነሙሃይን ታውቃላችሁ አይደለ? እነሙሃይ ምንም ሳይኖራቸው እናንተን እያሳደጉ ነው፣ እናንተን እያስተማሩ ነው። ስለዚህ የቤተ ክርስቲያን ኃላፊነታቸው እነሱ እየተወጡ ነው። እናንተ ደግሞ ነገ ከነገ ወዲያ በትልልቅ ቦታ ሁናችሁ ቤተ ክርስቲያንን በተመሳሳይ መልኩ እንድትጠቅሙ የተደረገ ስለሆነ ይህን በማስተባበር ደግሞ ሐሳብ እየሰጡ ድጋፍ እንዲኖር የሚያደርጉም ብፁዕ አባታችን አቡነ ሳሙኤልን እናንተም በልጅነት አንደበታችሁ አመስግኑ። እሺ። ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ የቤቶችና ሕንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ ተማሪዎቹ አሁን ላይ ያለባቸው የእውቀት ውድድርን በምን መንገድ እንደሚተገብሩት አባታዊ ምክራቸውን መክረዋል። በዋናነት ዘመኑ የዲጂታል ዘመን ነው አይደለ? ዲጂታል ዘመን ነው ያላችሁትና ከዲጂታል ጋር እንድትገናኙ፣ ከዘመኑ እውቀት ጋር እንድትገናኙ እናቶች ባሳሰውን መሰረት ወቅቱ የዋጀ ትምህርት እንዲያገኙ ከዓለሙ ጋር ውድድር ያለባችሁ ውድድር እንድትወዳደሩ በእውቀት እንድትወዳደሩ
ስለጠየቁን በጠየቁን መሰረት ቅድም ኮሚሽነሩ እንዳሉት ይህንን ኮምፒውተር ዛሬ ይዘንላችሁ መተናል። ጠንክራችሁ ተማሩ። የሚጠብቃችሁ በመንፈሳዊ ሕይወት እንዳለ ሆነው በስጋዊ ሕይወት ደግሞ ውድድር ነው ያለባችሁ፣ የእውቀት ውድድር። ስለዚህ በእውቀት እንድትበለጽጉ በኋላ ዩኒቨርሲቲ ስትገቡ እንግዳ እንዳትሆኑ ለእውቀቱ ከወዲሁ እንድትማሩበት እንድትገበዩበት ተፈልጎ የተደረገ ነውና በርቱ። እግዚአብሔር ባርካችሁ። ቀጣይ ላይ ደግሞ ግራጁዌሽን ታደርጉ መተናያችኋለን። ውዳሴ ቸርነት ተማሪዎችን ወክላ የተሰማትን እንዴት ተናገረች? እነዚህ እንትኖች ለትምህርቶቻችን ይደግፉናል እና እግዚአብሔር ይስጠልን፣ እግዚአብሔር ያክብርልን። በፕሮግራም ነው የጥናት ክፍለ ጊዜም አለን ከትምህርት ውጪ በተጨማሪ ማለት ነው እና እናቶቻችንም እንድናጠና ይረዱናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር ይልቃል ሽፈራው ድርጅቱ አሁን ላይ ምን እየሰራ እንዳለ እንዲህ ነገሩ። በአጠቃላይ ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የሚሰራባቸው በሁሉም ክልሎች ነው። በአሁኑ ወቅት ከ60 የሚበልጡ ከ60 በላይ የሚሆኑ ፕሮጀክቶች በአገሪቱ ውስጥ በአጠቃላይ በሁሉም ክልሎች ውስጥ በመስራት ላይ ይገኛል። እነዚህም ስራዎች በአንድ ነገር ላይ ብቻ የተወሰኑ ሳይሆኑ የተለያዩ መርሃ ግብሮችን እናደርጋለን። ለምሳሌ በንጹህ የመጠጥ ውሃ በማቅረብ የምግብ ዋስትናን በማረጋገጥ በተፈጥሮ ደን ጥበቃ፣ በትምህርት፣ በጤና በመሳሰሉትን ሁሉም ቦታዎች ላይ እየሰራ እንገኛለን ማለት ነው። እነዚህ እናቶች በዚህ በሰበታ ገዳም ውስጥ ያሉ እናቶች ያው ብዙ ማጋዥ ሳይኖራቸው በራሳቸው ጥረት ትልቅ ስራ እየሰሩ የሚገኙ እናቶች ናቸው። ከዚህም መካከል አሁን እነዚህ ህጻናትን ተቀብለው አሳድገው አስተምረው ትልቅ ደረጃ ማድረስ የሚችሉ ናቸው እና አርያነታቸውን የነሱ አስተማሪነታቸው ለሁሉም ሊባል በሚችል መልኩ አርያ የሚሆን ስራ ነው እና እኛም ደግሞ እንደ ልማትና ክርስቲያናዊ ተራድኦ ኮሚሽን የተቋቋመውም ለነዚህ ያሉ አካባቢዎች መርዳት መደገፍ ስለሆነ ውመን ኢምፓወርመንት የሚባል አንድ ፕሮጀክት አለን። እንደሚታወቀው እዚህ ላይ እንስቶች ናቸው። እነዚህ ልጆች የ12ኛ ክፍል ተማሪዎች ናቸው። 12ኛ ክፍል ተማሪ ሲሆኑ ደግሞ ቀጣይ ወደፊት የሚታየው ነገር ወደ ዩኒቨርሲቲና ኮሌጆች ገብቶ መማር ስለሆነ አትሊስት ከሌላው ዓለም ጋር ካለው ከሁሉም ጋር ተወዳድረው ራሳቸው በተሻለ ሁኔታ እንኳን መድረስ እንዲችሉ ከፊት ለፊታችን እንደምናያቸው እነዚህ ኮምፒውተሮችን መግዛት ለነሱ በጣም እጅግ ጠቀሜታ ይኖረዋል። አሁን ያው ዓለሙ ራሱ የሚታወቅበት ቴክኖሎጂው የበለጠ ያደገ ስለሚሄድ ከዛ ሁኔታ በመረዳት ነው። ይሄም ብቻ አይደለም፣ የተለያዩ ደብተሮችንና ስክሪፕቶችን ትምህርት ቤት እንደተጀመረ የሚታወቅ ነው። ያስፈልጋቸዋል በሚል እንግዲህ እነዚህን እገዛዎችን አድርገናል። አንዳንድ ደግሞ በተለይ ስለ ራሳቸውን መጠበቅ እንዲችሉ ድጋፍ ሊደረግላቸው የሚችለው መጽሐፍት እነሱንም ባንድ ላይ በመደመር ነው እንግዲህ ዛሬ እዚህ ቦታ ላይ ተገኝተን የነሱ ትልቅ ነገር ሆኖ አይደለም፣ ነገር ግን አጋርነታችንን ከነሱ ጋር እናቶች በሚያደርጉት ድጋፍ ለልጆቹ እኛም ይመለከተናል ያገባናል በሚል እሳቤ ነው እንግዲህ ወደዚህ ቦታ መተን እነዚህን ስጦታዎች የሰጠን ማለት ነው። ኮሚሽነር ይልቃል ሽፈራው ይህን ድጋፍ ያደረጉት በውመን ኢምፓወርመንት የልማት መርሃ ግብር በኩል እንደሆነ ነገሩ። እንግዲህ የውመን ኢምፓወርመንት ፕሮጀክቱ ምንድነው? አንደኛ በተለይ እንስት እህቶቻችን እናቶቻችን በእንደዚህ አይነት ነገር በሊደርሺፑ ደረጃ ላይ እነሱም ማደግ ከፍ ማለት እንዳለባቸው እኩልነታቸውን ሊያሳይ በሚችል መልኩ እናስተምራለን። ሌላ ችግር ሌላ ብዥታ ደግሞ እንዳይፈጠር ይሄን አስተምሮ ከቤተ ክርስቲያን ሊቃውንት ጉባኤ ጋር በመመካከር በመነጋገር ልዩ ልዩ ጽሁፎችን መጽሐፍትን የቤተ ክርስቲያን አስተምሮ በሴቶች ላይ ምን ይላል የሚለውን ነገር በመያዝ ትምህርቶችን እንሰጣለን። በዚህ ጉዳይ ላይ ያው ከፍተኛ የሆነ ትልቅ ስራዎችን እየሰራ እንገኛለን ማለት ነው።
እዚህ ቦታ ላይ ያው መቼም በአሁኑ ሰዓት ካለው ነባራዊ ሁኔታ አንፃር አብዛኛውን ቦታዎች ላይ በተለይ ገዳማት ያሉበት ሁኔታ ትንሽ አስቸጋሪ ነው፣ ርቀት ካለው ስለመኖሩ ማለት ነው። በእንደዚህ አይነት ነገር ሊደገፉ የሚችሉ ገዳማውያን ካሉ ገዳማት ካሉ ማንኛውም ማህበረሰብ ይህንን ነገር ግንዛቤ በመውሰድ ያለውን ድጋፉን እገዛውን እንዲያደርግ ነው። እንዲህ ያሉ ቦታዎች ደግሞ በተለይ ልጆችን በትምህርት ዓለም አሰልጥኖ በትምህርት ዓለም አሳድጎ የተሻለ ደረጃ እንዲደርስ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረሰብ ምእመናት የሚጠበቅ ጉዳይ ስለሆነ ሁሉም የራሱን ድርሻ እንዲወጣ አደራ ማለት ፈልጋለሁ። እማሆይ ጽጌ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ለገዳሙ ስላደረጋቸው እርዳታዎች በተለይም በአንድ ወቅት ባለሀብት ሊወስዱ የነበረውን መሬት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በነበረው ፈጣን አመራር ምላሽ መስጠት መሬቱን እንደዋጀላቸው ነገሩ። ልማትና ክርስቲያናዊ ተራድኦ ኮሚሽን ከመጀመሪያ ጀምሮ ከገዳሙ ያልተለዩ ብፁዓን አባቶችም ኮሚሽነሮችም በዛ ውስጥ ያሉ ሰራተኞች ጠቅላላ ለገዳሙ ከፍተኛ ድጋፍ ሲያደርጉ የቆዩ ናቸው። ዛሬም ከጎናችን ናቸው፣ አልተለዩንም። ብዙ ድጋፎች አድርገዋል። ውሃ አስቆፍረውልናል። ከዚህ በፊት በመልካ ጀብዱ ቅርንጫፍ በተመሰረተው ገዳም እንደገና ከዚህ በፊት ከላኛው እዚሁ ገዳም ላይ ኢንቨስተሮች ሊወስዱብን የነበረው መሬት ወደ 450 ሺህ ብር ከፍለው ያ ቦታ ለገዳሙ እንዲሆን አድርገውልናል። ከዛ ባለፈ ደግሞ የተለያዩ ቁሳቁሶችን በተለያየ ጊዜ በአመትም በሁለት አመትም እንዳገኙ ያመጡ ይረዱናል። ለምሳሌ አሁን አምና ለልጆች ለምግብ አገልግሎት የሚውሉ የተለያዩ ቁሳቁሶችን ገዝተው ረድተውናል። የተለያዩ መጽሐፍትም አምጥተውልናል። በዘንድሮ አመት ደግሞ ያው እንደምታዩት 10 ኮምፒውተሮችን ለትምህርት ቤት አገልግሎት የሚውል በገዳም ውስጥ ትምህርት ቤት አለ። ከአጸደ ሕጻናት ጀምሮ እስከ 12ኛ ክፍል ለዛ አገልግሎት የሚውል 10 ኮምፒውተር ገዝተው አምጥተውልናል። ደብተሮችም መጽሐፍትም እስክርቢቶም እና እርዳታቸው አልተለየንም። ሁሌ ከጎናችን ናቸው። ለዚህም እግዚአብሔር ይስጥልን እያልን ከልብ እናመሰግናለን። ሰበታ ጌቴሰማኒ ቤተ ደናግል ጠባባት ገዳም ከእግዚአብሔር ውጭ ከሰማይ በታች እነርሱ ሊደግፍ የሚችል የእኛ የሚሉት አባት ወይም እናት የሌላቸው ተማሪዎችን ሰብስበው የሚመግቡ የሚያስተምሩ እናቶች ገዳም ነው። ይህ ገዳም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን አንዳንድ በጎ አድራጊዎች ከሚያደርጉለት ድጋፍ ባሻገር እናቶች ልዩ ልዩ የእጅ ስራዎችን ሰርተው በመሸጥ ገዳሙን ይደግፋሉ፣ ተማሪዎችን ያስተምራሉ፣ ይመግባሉ፣ ያለብሳሉ። ገዳሙ በአሁኑ ሰዓት የሚተዳደረው እናቶች የተለያዩ የሚሰሩ ስራ አለ፣ እጅ ስራ አለ፣ እርሻ አለ፣ ከብት ቤት የላሞች እርባታ አለ። ያ ነው። ያ ግን ብቻውን ሁሉንም ነገር ችሎ ገዳሙን አያስተዳድረውም። የበጎ አድራጊዎችም ድጋፍ አለ። ልጆቹንም በተመለከተ ሌላውንም ብዙ በጎ አድራጊዎች ከጎናችን ሆነው እየረዱን ከሱ ጋር ነው። ትምህርት ቤትም አለን። ትምህርት ቤት ያው ቀደም እንዳልኩት ከአጸደ ሕጻናት እስከ 12ኛ ክፍል አለ። እዛ ትምህርት ቤት ውስጥ የሚማሩት የኛ ልጆች ናቸው። እንደገና ከውጪ አካባቢው ልጆች በነጻም የሚማሩ አሉ፣ አቅማቸው መክፈል የማይችሉ። ሌሎቹም ደግሞ ከሌላው ጋር ሲነጻጸር በተመጣጣኝ ክፍያ ነው። ያ የሚውለው ለትምህርት ቤቱ አገልግሎት ለመምህራንና ለትምህርት ቤት ግብዓት የሚያስፈልጉ ነገሮችን ለማሟላት ነው እና ገዳሙ የሚተዳደረው በዚህ አይነት መልኩ ነው። የእጅ ስራ ሽመና አለ፣ ልብስ ስፌት አለ፣ ህትመት አለ፣ ሙካሽ አለ። ይህንን የመሳሰሉ እጅ ስራ ይሰራሉ። በአሁኑ ሰዓት ግን አምና ያው በመንገድ ስፋት ምክንያት እጅ ስራ ቤታችን ስለፈረሰ እጅ ስራ የሚሰራበት ቦታ አሁን የለንም። ያንን ለማሰራት አቅም ስላነሰን
አሁን በመጀመሪያ የአባቶች በክህነት በቅዳሴ የሚያገለግሉ አባቶች የነሱ መኖሪያ ቤትን ፈርሶ ስለነበር ቅድሚያ ለነሱ መኖሪያ ቤት ለማሰራት የተወሰነ ማስቆፈር ጀምረናል። እጅ ስራ ቤቱን ግን ያው አቅም ስለሌለን ማሰራት ስላልቻለን አሁን እናቶች እጅ ስራ የሚሰሩበት ስፋት እንደ ድሮ ቦታ የለንም። በተለያየ ቦታ ነው ተሰማርተው የሚገኙት። እንግዲህ በገዳሙ ያሉ መነኮሳያት የቀን ውሎ አላቸው። እንደሚታወቀው ያው ስራና ጸሎት ሆኖ ነው የሚሄደው። ያሉት የስራ ዘርፎች በሰበታ ጌቴሴማኒ ቤተ ደናግል ጠባባት ገዳም ትምህርት ቤት አለ ከአጸደ ህጻናት እስከ 12ኛ ክፍል። ዘመናዊ ከብት እርባታ አለ፣ ንብ እርባታ አለ፣ ልብስ ስፌት፣ ሽመና፣ ስጋጃ አለ። እንዲሁም የህትመት ስራዎች፣ አስሮ ማቅለም እንዲሁም የሙካሽ ስራዎች አሉ። እናቶች በተመደቡበት የስራ ዘርፍ እየሄዱ የጸሎት ሰዓት ሲደወል ወደ ጸሎት፣ የስራ ሰዓት ሲደወል ወደ ስራ እያሉ በዚህ መልኩ ነው ስራውን የምንውለው ማለት ነው። ያው አገርና ድንበር አይለይም። በአጠቃላይ እንደሚታወቀው 2 ገዳም ነው ያለን፣ በሰበታና በድሬዳዋ። አሁን ያሉት ቁጥራቸው በሰበታ 215 ወላጅ ያጡ ወላጅ አልባ ህጻናት ናቸው። በድሬዳዋ 120 ህጻናት አሉ። በድምሩ ካምፓስ ላይ ወይም ዩኒቨርሲቲ ላይ 60 ተማሪዎች አሉ። ይሄ ሁሉ አገር ድንበር ሳንለይ ዘር፣ ብሔር፣ ቋንቋ ሳይገድበን እናት አባት ማሳደግ ያጡ ወይም አሳዳጊ ያጡ ልጆችን ሰብስበን ነው የምናሳድገው። እንግዲህ እንደሚታወቀው ሰብአዊነት ያለው ሁሉ ይህን ገዳም ከጎናችን ሆኖ ሴት ህጻናትን ነው የምናሳድገው። ባለው አቅም የግዴታ ገንዘብ ስለሰጠ ብቻ አይደለም፣ በሀሳብም በሙያም በጉልበትም ከጎናችን ሆናችሁ እንድታግዙን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ተማሪዎች በምግባር ታንጸው ያድጉ ዘንድ እናቶች የበኩላቸውን ድርሻ በትጋት ይወጣሉ። መንፈሳዊ ትምህርት እሁድ ከቅዳሴ መልስ ከ4 ሰዓት እስከ 6 ሰዓት ተኩል ድረስ ሁልጊዜ በየሳምንቱ ይማራሉ። በተጨማሪ ደግሞ ያው እናቶች በያሉበት ቦታ ይመክሯቸዋል፣ ያስተምሯቸዋል፣ የሚያስፈልገውን ነገር ያገኛሉ። በቤተ ክርስቲያን ደግሞ በጸሎት ስርዓት ላይ በተለይ የማታውን ጸሎት ከእናቶች ጋር ይሳተፋሉ። ከዚህ ገዳም ተምረው የወጡ ብዙ ትላልቅ ቦታ ላይ የደረሱ የገዳሙ ፍሬዎች ስለ ገዳሙ አሁን ላይ ምን ይላሉ? አሁን በገዳሙ ተምረው የወጡ ልጆች በተለያየ ቦታ አሉ። ውጭ ሀገርም ያሉ አሉ፣ በሀገር ውስጥም ያሉ አሉ። ብዙዎቹ እንግዲህ ገዳሙን ያስባሉ፣ ይረዳሉ፣ ይመጣሉ፣ ይጠይቃሉ። ለምሳሌ አምና በነበረው የአጥር ፈረሳ ወቅት ሁሉም በየወጡበት አንድ ላይ የሆኑ እየተሰባሰቡ ያቅማቸውን ብር እየሰበሰቡ ይዘው መተው እናቶቻችን ከጎናችሁ ነን አለንላችሁ ብለው የረዱ ልጆች ብዙዎች አሉ። ይመጣሉ፣ ይረዳሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ልማትና ተራድኦ ኮሚሽን ሰራተኞች ከብፁዕ አባታችን ጀምሮ ለተደረገልን ከፍተኛ ድጋፍና ክትትል እግዚአብሔር ይስጥልን። ወደፊትም ከጎናችን እንደሆናችሁ እንጠራጠርም። እግዚአብሔር ይስጥልን እንላለን። እናንተም መታችሁ ስለጎበኛችሁን እግዚአብሔር ይጠብቅልን። እግዚአብሔር ሀገራችንን ሰላም ያደርግልን። ድሬዳዋ መልካ ጀብዱ ላይ ያለው የገዳሙ ቅርንጫፍ ስላለበት ችግር የገዳሙ አገልጋይ ይህን መልእክት አስተላልፈዋል። በድሬዳዋ ገዳም በተለይ በአሁኑ ወቅት ያለው ተግዳሮት የውሃ እጥረት ነው። ወደ 250 ሜትር ከፍተኛ ርቀት የተቆፈረ ጉድጓድ ውሃ ነበረ። ፓምፑ ወደ ውስጥ ሰምጦብን በተለያየ ሙያተኞችን ብናሳየው ወደ ቀደመ ነገሩ መመለስ አልቻለም። ስለዚህ በሙያም በገንዘብም በአቅምም መደገፍ የሚችል ሰው ካለ ይህንን ገዳሙን የውሃውን ችግር ተመልክቶ ቢያግዘን መልካም ነው እንላለን። እንግዲህ በድሬዳዋ ገዳም በአሁን ሰዓት 1500 ካሬ ሜትር ላይ አቡነ አረጋዊ ቤተክርስቲያን ህንጻ ቤተክርስቲያን እያነጽን ነው ያለነው። የመሰረት ስራው አልቋል። ወደ ላይ ነው እንግዲህ ህንጻው እየወጣ ያለው። አቅም በፈቀደ ሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ሁሉ ተረባርበን ያንን ቤተክርስቲያን ከፍጻሜ ብናደርሰው ደስ ይለናል ብለን እናስባለን።
በተለይ ድሬዳዋ ገዳም ላይ በጣም ስለተቸገርን ነው። እንደሚታወቀው ከድሬዳዋ 10 ኪሎ ሜትር ወጣ ብሎ በመልካ ጀብዱ ነው የሚገኘው። እዛ ደግሞ ያለው የክርስቲያን ቁጥር በጣም አናሳ ነው። ከ50 እስከ 60 የሚደርሱ ክርስቲያኖች ናቸው ያሉት። ገዳሙን ደግሞ ብቻውን ማነጽ አልቻለምና ግዙፍ የሆነ ቤተ ክርስቲያን በምስራቅ የሚገኝ አንድ የሴቶች መናንያን ገዳም ነው ያለውና በተቻለ መጠን ህዝበ ክርስቲያኑ ተረባርቦ አስራቱን እያወጣ ያንን ቤተ ክርስቲያን ለፍጻሜ እናድርሰው የሚል ሀሳብ ለማቅረብ እንፈልጋለን።